በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህን የሚሰሙ ጆሮዎቻችሁ የተመሰገኑ ናቸው። ድምፀ ተዋህዶ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ትምህርተ ሃይማኖት፣ ሥርዓተ እምነትና ክርስቲያናዊ ትውፊትን የሚያስተምር የሬዲዮ መርሃ ግብር ነው። ድምፀ ተዋህዶ ክርስቶስ ተንሥአ እሙታን በአቢይ ኃይሎ ሥልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ሰላም ጤና ይስጥልን። የተወደዳችሁ አድማጮቻችን እንደምን ቆይታችኋል? ይህ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በሰንበት ትምህርት ቤቶች ማደራጃ መምሪያ በማኅበረ ቅዱሳን የሚዲያ ተቋም እየተዘጋጀ ወደ እናንተ የሚደርሰው የድምፀ ተዋህዶ የሬዲዮ መርሃ ግብራችን ነው። የተወደዳችሁ አድማጮቻችን የዛሬ ሚያዝያ 19 ቀን 2017 ዓ.ም የሬዲዮ መርሃ ግብራችንን እየሰማነው ባለውና የመንበረ ልዑል ቅዱስ ማርቆስ ቤተክርስቲያን ሆህተ መንግሥተ ሰማያት ሰንበት ትምህርት ቤት ዘማሪያን ለአምላክ ዘምሩ በሉ እልል ሞትን ላሸነፈው በግሩም ኃይል እያሉ በዘመሩት ዝማሬ ጀምረናል። ዝማሬው አልተጠናቀቀም፣ እንመለስበታለን። ለዘማሪያኑ እግዚአብሔር አምላካችን ከጣዕሙ ብዛት የተነሳ አጥንትን የሚያለመልም የመላእክትን ዝማሬ ያሰማልን። የተወደዳችሁ አድማጮቻችን ዛሬ እንግዲህ ዳግማይ ትንሣኤ ነው። የመድኃኒታችን ኢየሱስ ክርስቶስን ትንሣኤ ቅዱሳን አባቶቻችን ሐዋርያት፣ ቅዱሳት አንስትና በአጠቃላይ 120 ቤተሰብ በዝግ ቤት ተሰብስበው ሳሉ እንደገና ለማየት የበቁበት ቀን ነው። ቅድስት ቤተ ክርስቲያን ይህንን ቀን ግብረ ዘወሀብከኒ ፈጸምኩ በሚለው የመድኃኒታችን ቃል ትጠራዋለች። ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 17 ላይ አባት ሆይ በምድር ላይ ሊሰራው የሚገባኝን ተግባር ፈጽሜ አከበርኩሁ። እንግዲህ አንተም ዓለም ከመፈጠሩ አስቀድሞ በአንተ ዘንድ በነበረኝ ክብር አክብረኝ ብሎ የተናገረውን ወደ አባቱ የተናገረውን ኃይለ ቃል የምታሰማበት ቀን ነው። እግዚአብሔር አምላካችን ከዚህ ዕለት በረከት ረድኤት ያሳትፈን። መድኃኒታችን ኢየሱስ ክርስቶስ እኛን የሰው ልጆችን ከመንጸፈ ደይን ለማዳን የፈጸመውን ካሳ የተቀበለውን መከራ ሁሉ ፈጽሞ አባቱን መንፈስ ቅዱስን ያከበረበት ዕለት ነው። እንግዲህ ከዕለቱ እግዚአብሔር አምላካችን በረከት ረድኤት ያሳትፈን። የተወደዳችሁ አድማጮቻችን የተጀመረውና በሆህተ መንግሥተ ሰማያት ሰንበት ትምህርት ቤት እየተዘመረ ያለው ዝማሬ መደመጡን ይቀጥላል። ዝማሬው እንዳበቃ 2 ግጥሞችን በተከታታይ እናሰማቸዋለን። ምን ነው እንደ መሬት በሚል ርዕስና መስቀል ስር ያለች መስቀል በሚል ርዕስ የተዘጋጁ ግጥሞች ናቸው። በተከታታይ ግጥሞቹን እናቀርባለን። ከግጥሞቹ በኋላ እንደገና እንገናኛለን። ግጥሙን ለሚያቀርቡልን
ያዘጋጁልን ሁሉ እግዚአብሔር አምላካችን ረጅም ዕድሜ ሰፊ ዘመናትን ይስጥልን፣ ቃል ሕይወት ያሰማልን። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን።
ከዚህ ቀጥሎ ምን ነው እንደ መሬት የሚል ግጥም ነው የሚሰማው። ደንጎች አጥንቶቿ፣ ጸጉሮቿ እጽዋት፣ ዎች ደመነፍሷ ስጋ ማዕድናት፣ ሞላላ እንቁላል ከበሮ ድብልብል፣ ቅርጿ እንደዚህ ሲሆን ሰው የራሷ ቅማል፣ ጸጉሮቿን በምሳር ደግሞም በማጭድ ሲያሰኘውም በሳት ያውም በሰደድ፣ ለእርሻ ለማገዶ በጅምላ ሲያነድ፣ ዳግም ይባስ ብሎ አገር እንዲል ጉድ፣ ድንጋዮች አጥንቷን በድጅኖ ሲፈልጥ፣ ጠንካራውን ቋጥኝ በዳምጠው ሲያላምጥ፣ ሲፈጭ ሲሰልቀው በዶቄት መጠን፣ ሲቆረስ ስጋዋ ውሃ ደም ሲተን፣ በምን ቻለው ሆዷ እንደምን ታገሰች፣ በጅቡ ባህያው ሁሌ እየተጋጠች፣ ያም ሲቀጠቅጣት ሲበላት እንደ ልብ፣ በጫማ ሲረግጣት ሰው ሁሉ በጥጋብ፣ ይህን ሁሉ ተባይ በምን ታገሰችው፣ የዓለሙን ፈተና እንዴት አለፈችው፣ ምነው እንደ መሬት ስረገጥ በቻልኩኝ፣ የትዕግስትን እንቁ ጌጤ ባደረግኩኝ፣ ምነው እንደ መሬት ያን ሁሉ መከራ ችሎ የሚታገስ ጀግና የማይፈራ፣ ወኔ ልብ በኖረኝ ከምኖር ስቃጠል፣ ምነው እንደ መሬት አምላክን ቢያችል፣ ምነው እንደ መሬት አምላክን ቢያችል። ይህ ስለ ፍጹም ትዕግስት የተነገረ ነው። መሬት መቼም አልፎ አልፎ ቮልኬኖ እሳተ ገሞራ ቢያንቀጠቅጣትም ዓመት እስከ ዓመት እንደሚደንሰውና በስክስታ እንደሚቀጠቀጠው ሰው አይደለችም። ጸጥ ብላለች። እንግዲህ ሰውን ተሸክማ ትኖራለች። ግዑዝ ፍጥረት ሰው በለዋ ላይ ሲሄድ በኩራትና በትዕቢት እንዴት እንደሚረግጣት ማየት ነው። አንዳንድ ሰዎች እንደ ገመድ ዝንጀሮ ደረታቸውን ነፍተው ሲሄዱ ነገ አፈር ውስጥ የሚገቡ አይመስላቸውም። እንዲህ አይነቱ ትዕቢት ይጥላል። በሆነው ባልሆነው ደግሞ ገና ሳንነካ እንደተነካ ሆነን የምንበሳጭና አይናችን የምናፈጥ ሰዎች ከመሬት ትዕግስትን መማር አለብን። ምናችን ተነክቶ ነው እስከዚህ ድረስ ነው ያዙኝ ልቀቁኝ የምንለው? ዕለታዊ ኑሯችንን እንመልከት። ትዕግስት ከማጣታችን የተነሳ ሰውንም እንጎዳለን፣ ራሳችንም እንጎዳለን። እና አሁን ቅድም ቅርጿ እንደ ሞላላ እንቁላል የሚለውን ኬታ መጣህ እንደው ከነጋሊሎ ወስደህ ነው ወይ የሚል ሊመጣ ስለሚችል አይደለም። ነቢዩ ኢሳይያስ በምዕራፍ 40 ቁጥር 22 ላይ አሕዛብን በመሬት ክበብ ያሰፍራቸዋል ይላል። ኩሃግ ነው የሚል በዕብራይስጥ አለ፣ ድብልብል ማለት ነው። ይህንን በአክሲማሮስ ቅዱስ ኤጲፋኒዎስ በስነ ፍጥረት መጽሐፉ እንዲህ ብሎ ገልጾታል። በግዕዙ ምን ይላል? እስመ ማይ የአውዳ ለምድር እንኩሉ ገጻቲሃ ወንኩሉ ገባዋቲሃ ከመብያዳተ አንቆቅሆ ዚያውድ አልማሃ ብሏል። ምን ማለት ነው? ያን ጊዜ እግዚአብሔር ፍጥረትን ሲፈጥር ያን ጊዜ የእንቁላል ቅርፊት አስኳሉን ከቦ እንዲይዝ ውሃው ምድርን እንደ ቀለበት ሆኖ በዙሪያ ከቦ ይዟታል ይላል። ይዟታል ማለት ነው እንቁላላዊ ቅርጽ ያላት መሆኑን ገለጸልን። የቆጵሮሱ ኤጲፋኒዎስ ነው። በምን ጊዜ የነበረ ነው? እነ ጋሊሎ ከመነሳታቸው
በፊት ነው የተናገረው። የነቢዩ የኢሳይያስን ትንቢት ነው እዚህ ላይ የተረጎመው። እዛ በትንቢት መጽሐፍ የተጻፈው ነው የተረጎመው። መጽሐፍ ቅዱስ እኮ ከሳይንስ አባቱ ምንም ሳውቅ ይሄ አንዳንዶቹ ይሄ መጽሐፍ የኢምፔሪያሊስት መጽሐፍ ነው ያሉኛሉ። ድሮ በዛ ለውጥ በነበረበት ሰዓት አምኑ ላይ ነው ኢምፔሪያሊስት መጽሐፍ የሆነው ብዬ ጠየቁ። አንዱን ማስተሬት ማስኮብ ተምሬያለሁ ይላል። 10 ዓመት ማስተሬት ይዟል። አንድ ቦታ ተገናኝተን ነው በፈተና ቦታ። ታሪካዊ ስህተት አለው አለ። ምኑ ነው ታሪካዊ ስህተቱ እስቲ ንገረኝ አልኩት። እስራኤል ከግብፅ ከወጡ በኋላ ጉዞ ሲጓዙ የተስፋይቱ ምድር ፓለስቲና ለመግባት 40 ዓመት ፈጀባቸው የሚል ይሄ ስህተት አይደለም ወይ አለ። ቦታው ቅርብ ነው፣ ጂኦግራፊ የታወቀ ነው። ይህን ያህል ዘመን እንዴት ይፈጅባቸዋል ብሎ እንደውም ደግሞ ጀሌዎች ነበሩት ያኔ ተራማይ ስለሚባል በእኔ ላይ ለማሳቅ ሙከራ አደረገ። ያን አሁን ቂም አልያዝኩበትም፣ እዛ የውይይት ጉዳይ ነው። ስሙን ጠራሁና በወቅቱ በ1969 ዓመተ ምህረት የሆነውን ታሪክ ነው የምናገረው። አንድ ቦታ ማለት ኮርስ እየወሰን የኮርስ ቦታ ነው። ምንም እሱ አያስፈልግም፣ ግን ጥሩ ትምህርት የሰው ልጅ ካልተፈተነ ትምህርት አይወስድምና በኋላ ምን አልኩት፣ መጽሐፍ ቅዱስ አለ ይሄ አንተ በሳይንስ አምናለሁ ነው የምትለው፣ ዳይሌክቲካል ማቴሪያሊዝም ነው የምቀበለው ትላለህ፣ ሳይንስ ነው ትላለህ። ታዲያ ሳይንስ በተጨባጭ ነገር አይደለም እንዴ? ተጨባጭ ነገር አለው አይደለም የምትለው? እስቲ 40 ዓመት ፈጀባቸው የሚል ከመጽሐፍ ቅዱስ አውጣልኝ፣ የት ላይ ነው ያለው አልኩት። አይልም እንዲህ አለ። አይ አንተ ነህ ይላል ያልከው፣ ታሪካዊ ስህተት አለበት ያልከው፣ እስቲ ያሳየኝ። መጽሐፍ ቅዱስ ብዙ ክፍል አለው፣ እስቲ ንገረኝ። አይ እኮ ይህን የሰማሁት አንድ ቄስ ሲያስተምሩ ቤተ ክርስቲያን እንደዚህ ስላሉ ነው አለ። አንተ በተጨባጭ ነገር አምናለሁ ባይነህ፣ እግዚአብሔርን እንኳን የለም የምትሉ ናችሁ። ምክንያቱም አላየነውም አልጨበጥነውም ስላላችሁ። ሳይንስ ደግሞ በምንድነው? በተጨባጭ ነገር ኮንክሪት በሆነው ነገር ነው የሚያስረዳ ነው ብለህ ነው የምታምነው። ታዲያ በዛ በምታምነው ነገር ነው ሳታነብ ሳታውቅ ቄስ ተናገሩ ብለህ ነው እንዴ ይሄን እንደዚህ የምትለው አልኩት። አይልም እንዲህ አለ። እስቲ አሳየኝ። መጽሐፍ ውስጥ ነው። ከዛ በኋላ ዝም ሲል ተከታዮቹ ሁሉ ተንገዳገዱ። ከዛ በኋላ አወጣሁና ያው እስራኤል የእግዚአብሔርን ተአምራት የናቁ ስለመጡ በኃጢአታቸው በ40 ቀን ይገቧት የነበረውን አንዷን ቀን 1 ዓመት አድርጎ 40 ዓመት እንዲቆዩ አደረገ። ብቻ የተጠራጠሩት በሙሉ ካለቁ በኋላ ከነዛ ከቀደምቱ ካሌብና ኢያሱ ብቻ እንዲገቡ ነው የፈቀደው። ልጆቻቸው ገቡ፣ ሌሎቹ በበረሃ ቀሩ። በበረሃ እንዲቀሩ ያደረጋቸው ጥርጥራቸውና ክህደታቸው ነው። መጽሐፍ ቅዱስ ምኑ ቦታ ላይ ነው ኢምፔሪያሊስት መጽሐፍ የሆነው? ኢምፔሪያሊዝም መቼ ነው የመጣው? መጽሐፍ ቅዱስ መቼ ነው ያለው? በመጽሐፍ ቅዱስ ለመሆኑ ድሃ በድሉ የሚል አለ? ስለማታውቀው ነው። በብሉይም በሐዲስ ስለ እውነትማ ነቢያቱ ሐዋርያቱ አይደለ የተናገሩት በሚል በወቅቱ ተናገር። አይ ይሄን ነገር ክርክር አንከራከር። እኔም መቼ ክርክር ፈለጉ? እናንተም እዛ አለ እንትን ያሉትን
ተጽዕኖ አታድርጉባቸው፣ አትቀልዱባቸው። እንዴ ሐሳቢያን እያላችሁ እኛንም ኦርቶዶክስን እዛ ፕሮቴስታንቱንም ሙስሊሙንም ለምን ትቀልዳላችሁ? እኛም በነፃነታችን በራሳችን እምነት እንሄድ። እናንተም እግዚአብሔር የለም ብላችኋል፣ አቴስት ናችሁ፣ ቁሳውያን ናችሁ፣ በራሳችሁ ሂዱ። ምን አድርጉ ነው የምትሉን? ብሮድ ማስስ የምትሉት ሰፊው እኮ የምትሉት አብዛኛው እኮ እግዚአብሔር መኖሩን የሚያምን ነው። በተለያየ ነገር ብንለያይም ዓለማትን የፈጠረ አምላክ አለ ብለን ነው የምናምን ሁላችን። ያ ደግሞ የውስጣችን የራሳችን ጉዳይ ነው፣ እናንተን አይመለከትም። ለምን ትቀልዳላችሁ ነው። አንዳንዶቹ ምን ይሉ ነበር እዛ አባታችን ሆይ በሰማያት የምትኖር የሚለውን ለውጠው አባታችን ማኦ በቻይና የምትኖረው የዕለት ምግባችንን ስጠን፣ የዕለት እንጀራ ስጠን እያሉ ይቀልዱ ነበር። ያን ሌላ የሚቀልዱትንም እዚህ አሁን እኔ መናገር አይገባኝም። እንዲህ አይነት እብሪት ነው ጥፋትን ያመጣው። ያ ሁሉ መተላለቅ፣ የትውልዱ መጥፋት እኮ እግዚአብሔር የለም ተብሎ ነው አዳሜ እልም ያለው። አሁንም የሚያምን ያለ አይመስለኝም። እግዚአብሔር መነገጃ አይደለም። በተለይ ወንጌልን የምንከተል ሰዎች አደራ፣ ወንጌል ሰይፍ ናትና ቆርጣ እንዳትጥለን ራሳችን መርምረን በትክክል ለክርስቶስ ፍቅር ይዞን ነው የምናስተምረው ወይስ ሌላ ዓላማ አለን? እነ ቅዱስ ጳውሎስ እኮ በወንጌል አላፍርም ያሉት ሕይወታቸውን ሰጥተው ነው። አንቀልድ በወንጌል መጨረሻ እንዳይቀለድብን። እግዚአብሔር ከሁላችን ጋር ይሁን። ይህን ያመጣሁት ውሃ መቼም ምድርን ከቦ ነው ያዘው። ውቅያኖስ መመልከት ነው። ይኸው ሉል ብለን በምናሳየውም ይታወቃል። እንግዲህ እናውቃለን ከሚሉ ሳይንቲስቶች በፊት ነቢያቱ የተናገሩት አለ ስለ ሁሉ ነገር። አሁን መጽሐፈ ኢዮብ ላይ እግዚአብሔር ኢዮብን ጠየቀው ይላል፣ ምድርን ስፈጥር አንተ ወዴት ነበርክ? ሚዛኗ ምንድን ነው? መለኪያዋ ምንድን ነው ብሎ ጠይቋል። የዘመኑ ጂኦሎጂስት አሁን ቢጠይቁት ይህን ያህል ቢሊዮን ዘመን ምን የት ነበርክ አንተ? እግዚአብሔር የለም ለማለት እኮ ለመሸሽ እኮ ነው የሁሉ ፍልስፍና የመጣው። አንድ መጽሐፍ ሳነብ ንቦች የተገኙታል የዛሬ ስንት ሚሊዮን ዓመት ስጋ ከሚበላ ከተርብ ነበረ የተገኙታል። በኋላ እነሱ ደግሞ አበባ ምናምን የሚቀስሙ ሆኑ የሚል አመጣ። እንዲህ አይነት ተረት ነው እንዴ ሳይንስ? ብዙ ቅጥፈት አለ። ወንዱን አንቺ በሉት፣ ሴቷን አንተ። እንዴት ነው? እንስሳ እንኳን ወንድና ሴት ያውቃል። እንዲህ አይነቱ ነው እንግዲህ ስልጣኔ የሚባለው። ኧረ ስልጣኔ ሳይሆን ሴጣኔ ስለሆነ ማትለፈልፈዋ መሬት ከኛ ትሻላለች ለማለት ነው። ይቆየን። ይህንን የሚያስረዳ ነው። መስቀል ስር ያለች መስቀል በአይሁድ ሕሊና ያልታቀደ ሕማም ያልተሰረ ስቃይ ይኸው መስቀሉ ስር ይኸው እግሮቹ ላይ ዮሐንስ አልቅሶ ሙሽ ያልደረተለት በልቡ ርራሄ ያልተደመጠ ሞት ያልታወጀ ቅጣት ያልተሰማ ኢሎሄ አባሽ ያጣ ቁስል አይዞን ያጣወዩ አዲስ ጎልጎታ አዲስ ቀራንዮ በጽሞና ችንካር ሕማም ሲንቀለቀል ይኸው መስቀሉ ስር የወደቀች መስቀል የዚህ ሰው እናቱ ከግርግም አንስታ እስከ ቀራንዮ መቼ ተለየችው እንደሚሸለት በግ በቁጣቸው ገመድ አስረው ሲጎትቱ በእንባ ተሸፍና ትከተለው ነበር እረኛዋ እናቱ የቤቴሌም ወርቅ ከርቤ ተሸልሞ የሰራዊት ሞገስ መስቀል ተሸክሞ አንድ ባንድ አጥንቱ በጉል ሲቆጠር ቸሩ እንደነውረኛ በሙት አደባባይ በግፍ ሲጠረጠር ያቺ ብላቴና የግብጽ በረሃ ስደተኛይቱ ከቅፋስ ጠግታ ማባበል ሲሳናት እንደ ልጅነቱ በምን አለቃቀስ አስተዛዝናው ይሆን የልቧን ስር ጥቃት ስፍር የጠበበው የግርፋት ልክ እየሰነጠቃት በምን እርሟን ታውርድ በፊቷ ቀሚስን ሲካፈሉ ገፈው
ይህን የጭንቅ ቀን ምን ይዛ ትለፈው? በምን አመንክኙ በደልን አስልታ ትቀበል ፍርድህን? 33 ዓመት ጠንቅቃ ታውቃለች ንጹህ መሆንህን። በዝምታ ክራር ህማም ምትደረድር ሐዘንተኛ እናትህ ታውቀዋለችና የገዳይን ሸንጎ አትለምንም ፍትህ። የህማም ሰው አንተ እስኪ መልስልኝ፣ ከደረሰብህ ግፍ የወረሰ ሐዘን ሲተነተልኩ የትኛው በደል ነው አንተን የሚሰማህ በተለየ መልኩ? የይሁዳ ግብር ላገለገሉት ልብ ሳይሰስቱ ቅንጣት ከማቁሰል በባሰ አሳሳም መቀጣት? ወይስ የጴጥሮስ ቃል ሁሉ እንኳን ቢሸሽህ እንዳይተውህ ምሎ ፈራጅ ፊት ሲከዳህ አላውቅህም ብሎ? ወይስ መጻጉ ነው የድነትን መረብ በፍቅር ዘርግቶ ለፈወሰው እጅህ ስለ ሐና ክብር የግፈኛ ጥፊ የከፈለህ ልጅህ? ወይስ ዓርብ ነው አብረንን ልንሞት እንወዳለን ያሉ ልከኛ ወዳጆች ብቻህን ሲተዉ? የሾህ አክሊል ነው ወይ የግርፋት ልክ ጨፍፎ የሚያልብህ? ወይስ የእናት እንባ የግር እሳቱ ነው የሚለበልብህ? ባክ መልስልኝ ስፍር አልባ ህማም ካካል ተስጎ እየመገመገ መስቀል ስር ተደፍታ ማርያም ስታለቅስ እንዴትስ አረገ? የራሔልን እንባ ያነጠፈ መዳፍ በችንካር ሲጣመም ይብሳሉ ይቁስሉ የእናትን መንታንባ አይቶ ከመታመም። እንኳንስ ቆማ ልትሸኝህ ጨክና ከገዳይ ደሴት አይኖቿን ጨፍና እስክትገልጥ አይነህን ማታምነዋ ሴት የሰማይ የምድር ራስ በሹ ዘውድ ለሞት ሲሾሙ የግርግም በኩር አራሷን እርቃንን ገፈው ሲያቆሙ ምን ጥበብ ሊተነትነው ህመሟን ለክቶ በቃል? መኖሯን ለሸኘች ምስኪን ስንት ዋይ ስንት እንባስ ይበቃል። መንገዷ የእግሮቿ ሲሳይ ይረግፋል በእርምጃ ስፍር ስቃዋን አመቃ የምትጎድል ለፍቅር ላሳብ ክብር። ያንተኮ ጽኑ ግርፋት ማዳን ነው ህማምህ መልኩ። የእርሷስ ሞት የእርሷስ ስንጥቃት ምንድነው ማሰሪያ ልኩ? ኮብልለ ድንገት ካይኖቼ ድንጋጤ ክፉኛ ደፋኝ እይዘው ጠራው አጣው እርምህን 3 ቀን ብጠፋኝ ያለች ምስኪን እናትህ እንኳንስ ከሞት ተዋድቀ ቆመህም የልቧ ስጋት ማያምነስስት አንጀቷ ዓርብ እንዴትስ አረጋት? እኔማ እድፋም ልጅህ ክራሬን አበጃጅቼ ዜሜን ባሰለስለው ሐዘኗ ምላሴን ይዞ እንባዋ ክሬን በጠሰው። አግዘኝ ዮሐንስ ጥልቁ ቋንቋዬን ምናብ ጠበበው አጥምቀኝ እንባዋን ሚስጥር ክፋቴን ካረጣጠበው። ምን ዕውቀት ምንስ መታገስ ምን ፍቅር ምንስ ዝምታ ሞልቶበት ያመሰጠረው የአይኗን ስር እንባ ጠብታ የተባ እጅ ተርበተበተ። መጋቢ ሚስጥር ዮሐንስ ነባቢ መለኮት አንተ ግልግል የራቀው ምጧ አንጀቷን ሲያርመሰምሰው ካዘኗ ተሟክቶ ልብህ ምን ብሎ ጽናት ለገሰው? ለካ ኩልትፍትፍ ባዶ አንደበቴ ከደጅ ሲደነጋገር ያሳቢ ጸሎት ሲጠፋኝ ሲጨንቀኝ ስንቱን ለመናገር ብሶቴን በምልጃሽ ቀሚስ ከልለሽ የምትደብቂው የሐዘንን ልክ የመከራን ጫፍ በልጅሽ ስለምታቂው እንደርሷ የመሬትን ልክ ተርጉሞት ያለፈ ማን ነው? የዓርብ ሽራፊ ሰከንድ ለማርያም ስንት ዘመን ነው? በስቃዩ አካሏ ነዶ እንደ እሳት ቢንቀለቀልም ለሁሉ ያሞተውን ፍቅር ከማክበር ላፍታም አትጎልም። ምን ተአምር ምንስ መዓልት ምን ውበት ምን ቅድስና ምን ቋንቋ ምንስ ልህቀት ምን ቅኔ ምንስ ምስጋና ሊያወድስ ይስተካከላል የእርሷን ልብ የእርሷን ህሊና። አግዘኝ ዮሐንስ ጥልቁ ድፍረቴን መጠን ጠበበው ሀጦውን ገደል ህሊና ከሰማይ ሙግት ገጠመው። መልሰኝ ካለማወቂ የቃሌ ድርድር ላያምር መለኮት ስማት አቀፋ ኃይለ ሳት ላስተኛሽ ታምር። የአይኗን ስር ሚስጥር ለሞግት ዘመን ይደርቆ ቢረግፍም የልቧን ስሜት ሚሞላ ቅንጣት ሀቅ ታግያል ጽፍም። ሺ ብቀኝ የማልጨርስሽ ሺ ብረቅ የማልዳስስሽ በጸጋሽ ጥላ ሳትነኪኝ እናቴ የነፍሴ ፊደል ስማርሽ እንድኖር ባርኪኝ። እናቴ የነፍሴ ፊደል ስማርሽ እንድኖር ባርኪኝ። ምንጭ የሰንበት ትምህርት ቤቶች የኪነ ጥበብ ገጽ። ወስብሐት ለእግዚአብሔር።
የተወደዳችሁ አድማጮቻችን እየተከታተላችሁ የምትገኙት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰንበት ትምህርት ቤቶች ማደራጃ መምሪያ በማህበረ ቅዱሳን የሚዲያ ተቋም ተዘጋጅቶ የሚቀርብላችሁን የዕለተ ሰንበት ሚያዝያ 19 ቀን 2017 ዓ.ም የድምጸ ተዋሕዶ የሬዲዮ መርሃ ግብራችንን ነው። የተወደዳችሁ አድማጮቻችን እየቀረቡላችሁ ካሉ መንፈሳዊ ዝግጅቶች ጠቃሚ ትምህርት እና ምክር እያገኛችሁ እንደሆነ በእነርሱም እየተጽናናችሁ መንፈሳችሁን እያስደሰታችሁ እንደሆነ ተስፋ እናደርጋለን። የተወደዳችሁ አድማጮቻችን እንግዲህ ከዚህ በማስከተል የማህበረ ቅዱሳን ዘማሪያን በቁጥር 2 ዝማሪያቸው ላይ ካሳተሟቸው ልዩ ልዩ ዝማሪያት አንዱ የሆነውን ዝማሬ ነው የምናቀርበው። እናመስግን አማኑኤልን የሞተልንን ጌታ፣ በሞቱ ሞትን ሻረልን እንዳንረታ ብለዋል። ሞት ሆይ መውጊያህ ወዴት አለ? ሲኦል ሆይ ድል መንሳትህ ወዴት አለ? ብለው ነቢያት በመንፈሰ እግዚአብሔር ሆነው የተናገሩት ቃለ ትንቢት ፍጻሜውን ያገኘበት ጊዜ በመሆኑ ምክንያት ይህንን ዝማሬ በዚህ ወቅት እንዘምራለን። በሞቱ ሞትን ከኛ ላይ ያራቀልን፣ ከሞት በኋላ ትንሣኤን ያደለን፣ በትንሣኤው ያረጋጋን አምላካችን አማኑኤል ቸር ከሚሆን ከእግዚአብሔር አብ ከባሕሪ አባቱ እንዲሁም ከባሕሪወቱ ከመንፈስ ቅዱስ ጋር ምስጋና ይግባው። የተወደዳችሁ አድማጮቻችን ዝማሬው እንዳበቃ ባለፉት ተከታታይ ሳምንታት ወደ እናንተ ስናደርሰው የነበረ ትምህርት ይቀርባል። ይሄ ትምህርት ታዲያ ትምህርት በእንተ ተአምረ ማርያም የተሰኘ ነው። ባለፉት 2 ተከታታይ ሳምንታት ሲቀርብ ነበረ። የበዓለ ትንሣኤን ምክንያት በማድረግ በነበሩብን የዝግጅቶች መደራረብ ምክንያት ባሳለፍነው ሳምንት አላቀረብንም። እንግዲህ ዛሬ 3ኛውን ክፍል እናቀርብላችኋለን። ዝማሬውንም ትምህርቱንም አድምጠን እንመለሳለን። የእግዚአብሔር ሰላም ከሁላችን ጋር ይሁን።
የተወደዳችሁ አድማጮቻችን የተአምራትን ምንነት፣ አመጣጥ፣ መጽሐፍ ቅዱሳዊ ዳራውን የተመለከተ ሰፋ ያለ ገለጻ ወይም ትንታኔ ከቅዱሳት መጽሐፍት ምስክርነት እየቀረበ ትምህርት ሲሰጥ እንደነበረ ታስታውሳላችሁ። እንግዲህ ከዚህ በኋላ የምንመለከተው ወደ ተአምረ ማርያም በመግባት ነው። ይህን ተአምረ ማርያም ሲነበብ ቀድሞ በማሰባሰብ ረገድ ሚና የወሰደው አባት ማን ነው የሚል ጥያቄ እናነሳለን። ሲነበብስ ራሱ ምን ተብሎ ነው የሚነበበው የሚለውን ጥያቄ እናነሳለን። በዚህ አንጻር ወደ ኢትዮጵያ የገባበትንም ጊዜ ሁሉ እንዳስሳለን። ወደ ሀገራችን ወደ ኢትዮጵያ በመግባቱ የተገኘው ጠቀሜታስ ምንድነው የሚል ጥያቄዎችን እናነሳለን። በእነዚህ ጥያቄዎች ምላሽ እንሰማለን። አሁንም ማስታወሻ በመያዝ እንድትከታተሉ በአክብሮት እንጋብዛለን። የእመቤታችንን የቅድስት ድንግል ማርያምን ተአምር የሰበሰበው ቅዱስ ደክሲዮስ የጥልጥልያ ኤጲስቆጶስ ነበረ በግብፅ ያኔ በጥንት ስያሜ። እንግዲህ ሌሎች ደግሞ ወደ አንዳንድ ስሞች በተለይ የአረብ ተንባላ ሲመጡ አንዳንድ ስሞች ተለውጠዋል። የግብፅ ኦርቶዶክስ ተዋሕዶ ቤተክርስቲያን የተመሰረተችው በቅዱስ ማርቆስ ወንጌላዊ ነው። ሰማዕትነት ተቀብሏል። ብዙ ተአምራት ተደርጓል እዛ። እንግዲህ ከዛ በየቦታው ኤጲስቆጶሳትም ይሾማሉ፣ ፓትርያርኮችም ይሾማሉ እስካሁን ድረስ። የእስክንድሪያው በጥልጥልያ ያለ ደክሲዮስ የተባለ ቅዱስ ደክሲዮስ ኤጲስቆጶስ ነው። እሱም እመቤታችን ከልቡ ነው የሚወደው። የጌታዬ እናት ብዙ ተአምራት አድርጋለች በተለያየ ቦታና እመቤቴን ተአምር በሰበሰብኩ እያለ ይመኝ ነበር። ልክ ቅዱስ ኤፍሬም የእመቤቴ ውዳሴ ምስጋና እንደው እግዚአብሔር በገለጸልኝና እንደ ምግብ በልቼው ጠግቤው፣ እንደ ውሃ ጠጥቼው ረክቼበት፣ እንደ ልብስ ለብሼው ሞቆኝ ያለ ተምኔት ምኞት ነበረው። ምኞቱን አይታ እመቤታችን ያው ተገልጻ በሰባቱ ዕለታት ከሰሉይ ጀምሮ እስከ ዕለተ እሑድ ድረስ ውዳሴ ማርያሟን ደርሷል። ሌላውም እንደዚሁ አባ ሕርያቆስም እንዲሁ ተመኝቶ ደርሷል። አባ ጊዮርጊስ ዘጋስጫም ተመኝቶ እንደዚሁ እንደው ኡሪኤልን አስከትላ መታ ሚስጥር ጽዋ እንዲጠጣ አድርገው ተገልጾለት አባ ጊዮርጊስ ዘጋስጫም ያው አርጋኖንን ደርሷል። ሌሎችም መጻሕፍት እንግዲህ እመቤታችን የሚወዱ እሷን የሚያመሰግኑበት ጸጋ ይሰጣቸዋል። እንግዲህ ስለ እሷ ክብር መግለጽ፣ በእሷ ምልጃ ቃል ኪዳን የተደረገውን ተአምራት መሰብሰብ ደግሞ እድሉ የተሰጠው ለደክሲዮስ ነው። ይመኝ ነበረ፣ ተመኝቶም አልቀረ። በየጊዜው በእመቤታችን ምልጃ የተደረጉትን ተአምራት ሰብስቦ ደጉሶ መጽሐፍ አድርጎ ሳለ እመቤታችን ተገለጸችለት። ወዳጄ ደክሲዮስ ሆይ የኔን ተአምር ሰበሰብ ብላ ይኸው በመሰብሰብ አንተ በዚህ በመጽሐፍ ደስ ብሎኛል ብላ አመሰገነችው። ያው በተአምሩ የሚጠቀሙት ምዕመናን ናቸው። እሷ ደግሞ እንደ ልጇ የሰው ጥቅም ነው የምትፈልግ። እንኳን እሷ ማንም ቅዱስ ሰው ከራሱ ጥቅም ይልቅ ለሌላው ጥቅም ማሰብ አለበት። የራሳችን ጥቅም ሳይሆን የሌሎችን ጥቅም እንድናስቀድም አስተምረውናል ሐዋርያት። በሮሜ መልእክት ምዕራፍ 15 ቁጥር 1 ላይ እኛም ኃይለኞች ሆነን የደካሞችን ድካም እንድንሸከም ራሳችን ደስ እንዳናሰኝ ከራሳችን ጥቅም ለሌላው ጥቅም እንስራ ብሎ የተናገረውን ማስታወስ ይገባል። እንግዲህ ፍቅር ማለት ለራስ ሳይሆን ለራሱ ብቻ ለሌላው ማካፈል ነው። እመቤታችን ደግሞ እንኳን ለሰው ለውሻ የምትራራ እመቤት ስለሆነች ርኅርኅተ ልቡና ትባላለች።
ልጇ ሰው ይወዳል፣ መፍቀሬ ሰብ ነው። እሷም ደግሞ የልጇን የጸጋ ልጆች ትወዳቸዋለች። ሰው ደግሞ እናታችን ጽዮን ይላታል ተብሎ ትንቢት ተነግሮላታል። የዳዊት መዝሙር 86 መመልከት ነው። እምነ ጽዮን ይብል ሰብ፣ ሰው ነው እናታችን ጽዮን የሚላት። በጸጋ በመንፈስ ቅዱስ እናታችን ናት። እንኳን ለእኛ ለኃጢአተኞች ቀርቶ ለወንጌላዊ ለቅዱስ ዮሐንስም እናት ሆና ተሰጥታለች። ነያ እምከ እንኋት እናትህ፣ ነዋ ወልድኪ እነሆ ልጅሽ ብሎ በመስቀል ላይ የተሰቀለው አምላካችን በቀራንዮ እሷን ዮሐንስን ለእሷ እሱ ልጅ እንዲሆናት እሷ እናት እንድትሆነው ያደራ እናት የቃል ኪዳን እናት እንድትሆነው ሰጥቷል። ለእሱ ብቻ አይደለም እናት እንድትሆን ለሐዋርያት ሁሉ ነው። እሞሙ ለሰማዕት ይላታል። ለሰማዕታት የሰማዕታት እናታቸው የሚያሰኛት መጀመሪያ ስለ ኢየሱስ ክርስቶስ ስለ ጽድቅ የተሰደደች በሱ ምክንያት እስከ መጨረሻ ሰይፍ በልቦኗ ማለት የሐዘን ሰይፍ ያለፈባት ልጇ በ5 ችንካሮች ሲቸነከር እሷ በ5 ሐዘናት በሱ ምክንያት ስታዘን የኖረች ስለሆነች ስለዚህ እመቤታችን እሞሙ ለሰማዕት ትባላለች። ስደትንም ባርካ ስለሰጠች ስለ ኢየሱስ ክርስቶስ ነው የተሰደደችው፣ ስለ ራሷ አይደለም። ስለዚህ ደግሶስ የእመቤታችንን ተአምር ብሰበስብ ያንን እያነበቡ ምዕመናን ይጠቀሙበታል ብሎ በቅንነት በመንፈስ ቅዱስ ጸጋ አስቦ ተአምሯን ለመጀመሪያ የሰበሰበው እሱ ነው። እንግዲህ እመቤታችንም ተቀብለዋለች ማለት ነው። ልክ የኤፍሬምን ውዳሴ የአባ ጊዮርጊስ ዘጋስጫን አርጋኖን የቅዱስ አባ ሕርያቆስ ዘሀገረ ብንሳን ቅዳሴ ማርያም እንደተቀበለች የደክሲዮስንም የሰበሰበውን ተአምራት ተቀብላለች። ተአምሩ ግን እሱ የሰበሰበው በመጠኑ ነው፣ በጊዜው የነበረው። በኋላ ግን የእሱን ፈለግ በመከተል አንዳንድ ተአምራት በየጊዜው ተጨምሯል። ይሄ ደግሞ መታወቅ አለበት። በኢትዮጵያም የተደረገውን በሌላ የተደረገ ታክሎበታል። አሁን የሚጻፍ ቢባል ተአምሩ በጣም ነው ቅጹ ራሱ ትልቅ ቮሊዩሙ ትልቅ ይሆን ነበረ እንደ ስንክሳር እንደ እንትን። ስለዚህ በመጠኑ ለምዕመናን ለማሳየት ግን ተጽፏል። በእሷ ምልጃ የተደረገ ስለሆነ ተአምረ ማርያም ለሚባል ባለፈው ገልጸናል። ደክሲዮስ ደግሞ በዚህ ተአምሯን በመሰብሰቡ መደሰቷን ካየ በኋላ የበለጠ ትሩፋን ለመስራት ደግሞ ተነሳሳ። ለአምላክ እናት ለኢየሱስ ክርስቶስ እናት ክብር ለመስጠት ፍቅር ነው እንደዚህ የሚያደርገው። ፍቅር ያላቸው ሰዎች የእግዚአብሔርን የሆኑትን ሁሉ ይወዳሉ። እኛውም መላእክትን መውደድ አለብን። ምክንያቱስ አንድ ኃጢአተኛ ንስሐ ሲገባ በእኛ ምክንያት በሰማይ እልል የሚሉ ደስ የሚላቸው መሆኑ በወንጌል ተጽፏል። የሉቃስ ወንጌል ምዕራፍ 15 ብንመለከት ምዕራፍ 13 ነው እንደዚህ ብንመለከት መላእክት ምን ያህል እንደሚደሰቱ ተጽፏል። በእኛ መዳን እንግዲህ መላእክት ሁሉ የሚደሰቱ ከሆነ ለእኛ በተደረገው ለራሳቸው እንደተደረገ አድርገው ቅዱሳን መላእክት ብርሃናውያን መላእክት የሚደሰቱ ከሆነ እኛም ሰዎች በመዳናቸው ልንደሰት ይገባናል። ትናንትና ከሃዲ የነበረው ዛሬ ሲያምን፣ ትናንትና እንደ ሳኦል አሳዳጅ የነበረው ዛሬ አንትቶ ጳውሎስ ሆኖ ራሱ ስለ እምነት የሚሰደድ ሰማይ ሲሆን ልንደሰት ይገባናል። የወንጌልም ትምህርት ዋናው ዓላማ ተአምራትን ቢጻፍ ሰዎች እንዲድኑ ነው። ስለዚህ እመቤታችን ያን ተመልክተው ሰዎች በምልጃዋ እንዲድኑ በልጇ ቸርነት ድህነት እንዲያገኙ ስለምታስብ የሰዎች ድህነት ስለሚያሳስባት ተአምሩን ያደነቀችው በዚህ ነው እንጂ እሷ ተአምር ቅድም እንደተነጋገርነው የአምላክ እናት ከመሆን በላይ ምንም ተአምር የለም። ይሄንን ተአምር ማንም ይሄን እንዲያገኙ አይችልም። ወላዲተ አምላክ ቴዎቶኮስ እሷ ብቻ ናት። ይሄ ነው ትልቁ ተአምር። እሱ
እሷ ድንግል ወመናት ልጇ አምላክ ወሰብ ፍጹም ሰው ሆነ ፍጹም አምላክ ነው። እሷ ፍጽምት ድንግል ናት፣ ፍጽምት እናት ናት። እናትነትን ከድንግልና ድንግልናን ከእናትነት አስተባብራ ያዘች እሷ ናት። ልጇም ክርስቶስ አምላክ ሲሆን ሰው ሲሆን አምላክ ነው በተዋህዶ። ያው ድንግል በክሌ ብለን እሷን እናመሰግናለን። እሱም ሁለት ልደት ተወለደልን ብለን እሱንም እናምናለን እናመሰግናለን። እና ከዚህ የበለጠ ታምር የለም። የብርሃን መውጫ የሕይወት መሰላል የተነበየለት ነቢዩ ሕዝቅኤል የተነበየለት ነቢዩ ሕዝቅኤል የተወደዳችሁ አድማጮቻችን ትምህርቱን አድምጠን ተመልሰናል። ትምህርቱን ላቀረቡልን ለመምህራችን ለመላከ ሰላም ታዬ አብርሃም እግዚአብሔር አምላካችን ረጅም ዕድሜ ሰፊ ዘመናትን ይስጥልን፣ ቃለ ሕይወት ያሰማልን፣ አስበሊቃውንትን ያድልልን። የተወደዳችሁ አድማጮቻችን አብራችሁን በመቆየት ዝግጅቶቻችንን ስትከታተሉ ስለነበረ ከልባችን እናመሰግናችኋለን። ከቀሪ የማኅበረ ቅዱሳን የቴሌቪዥን ዝግጅቶች ጋር መልካም ቆይታ እንዲሆንላችሁ በመመኘትና እነዚያንም እንድትከታተሉ በመጋበዝ ከወዲሁ እንሰናበታለን። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ አንድነት ቸርነት፣ የእመቤታችን የቅድስት ድንግል ማርያም ወላዲተ አምላክ አማላጅነት፣ የቅዱሳን አባቶቻችን እናቶቻችን በረከታቸው፣ ድል የማትነሳ ጥርጥር የሌለባት ንጽሕት ቅድስት ተዋሕዶ እምነታቸው በእኛ ላይ ጸንታ ትኑር ለዘላለሙ አሜን። Yes,